ጣልኛ ሐሳብ ሄዶ ማመልከት ብቻ ሰጣት። እሺ ህፃኗ ያለችበትን አውቃለሁ፣ ግን ደግሞ እሱን በአካል አግኝቼ ማውራት እፈልጋለሁ። እንኳን የሚፈልጋት ከሆነ አናግሮ ላግኘው። ታቱን ሰላም ይዘን ይዘመጣ ይዛችሁ ነው የመጣችው? ጥያቄ ነው እኔን የምትጠይቂው? ሰላም ሰላም የናቲ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ሳሚ እኔ ነገሮች እየከረሩ ነው ያሉት። ባልጠበቅነው መንገድ እየሄዱብን ነው። አንዱን አስተካከልን ስንል አንዱ ነገር እየተበላሸ ነው ማለት ያ ነገር እኔ እኮ ነኝ በቃ ተጠያቂ ለሁሉም ሳሚ እንደዛ እኔ ልጅቷን ያንን ጥፋት የሰራችው ሴትዮን ያመጣሁት መጀመሪያ ማን ነው? እኔ እኮ ነኝ። ሁላችንም ጥፋተኛ በወንጀልም ደረጃ ሰጥቶት እኔ ነኝ። እንደዚህ አላሰብከውም። እንደዚህ እኮ አላሰብከውም። አሁን የጥፋተኝነት ስሜት ተሰምቶ ራስን የምወቅስበት ታይም አይደለም ሳሚ፣ በእናትህ እዛ ላይ አይደለንም። በቃ የሆነ ነገር ማሰብ አለብን። በቃ የተሻለ ነገር ማሰብ አለብን። ደግሞ እኮ ጂልነታችን እኔ አላውቅም። እኔ እኮ አድራሻውን አመለከትኩ፣ ግን ከስለሷ የምናውቀው ነገር የለም። ምን ብለህ ነው ያመለከከው? ሰው በቃ ልጅ ተወስዶብናል። አንተ ደግሞ እኔ ሳታማክረኝ ምንም ነገር አታድርግ ብዬ አልነገርኩህም? እና ምን ላድርግ ታዲያ? ዝም ብዬ ልተኛ? ባለፈው እኔ ህፃኗን አብረን አይደል ኃላፊነት የወሰንነው? ህፃኗን አንድ ነገር ቢሆንስ ናቲ አያሳዝነህ? ኖ አንድ ነገር መሆኑ አይደለም። ለምንድን ነው የማታማክረኝ? እኔ ምን ላድርግ ታዲያ? ምን ማድረግ ነበረብኝ? በቃ የመጣልኝ ሐሳብ ሄዶ ማመልከት ብቻ ሰጣት። እሺ ጥፋተኛ ነህ ብዬ ታውቅ አለፍኩት አይደል? ብቻ ለምንድን ነው ሄደህ የምታመለክተው? ማድረግ ነበረብኝ። ይሁን እኛ ነው እኮ ነው የሚያስጠይቀን። ራስህ ሰጥተህ ራስህ ሄደህ ታመለክታለህ። ምን ላድርግ ታዲያ? እኔ እሷ ናት ይዛ የጠፋችው። ያለኝ አማራጭ እሱ ነበር። እሱ ነው። እሺ እኔ አሁን የምንጨቃጨቅበት ጊዜ አይደለም ሳሚ። እውነቱን ለመናገር የምንጨቃጨቅበት ታይም አይደለም። ወደድንም ጠላንም ዞሮ ይሄ ነገር እኛን ስለሚያስጠይቀን ማድረግ ያለብንን ነገር ሁሉ አድርገን ልጅቷን ማግኘት አለን። ገብቶሃል? ኧረ እኔ ሰው አልሆንም። በቃ ለሁሉም ነገር ተጠያቂ። እሺ አሁን አንድ አዲስ ነገር ስላለ ነው እኔ ያገኘው። ለዛ ምን እኔ ነገር አይርቀኝም። በቃ አይደለም አንተ ሁሉ አዳዲስ ነገር እያልክ ችግር ነው ይመጣል እኮ ችግር ነው ይመጣል እኮ። ቢያንስ አሁን መፍትሄ አምጣ። በቃ ይኸውልህ ሳም እኔ ስልክ ተደውሎልኝ ነበር። አላቃትም፣ ከዚህ በፊት አላቃትም። ደወለችልኝ። ምን እንዳለችኝ ታውቃለህ? እኔ አሁን በዚህ ሰዓት ሰው ማመንም አልችልም። ይቅርታ አድርግልኝና ሁሉም አንድ ናቸው። ያቺም እንደዛው እንትን ብላኝ ነው ያደረገች። ያቺ ያልታመነች ማንም ሊታመን አይችልም። ስለዚህ ደግሞ አሁን ያመጣሃትን ግን ደግሞ ችግሩ ስገባ በዚህ ሰዓት የምታስፈልገን ሴት ነች። ምን እንዳለችኝ ታውቃለህ? ህፃኗ ያለችበትን አውቃለሁ፣ ግን ደግሞ እሱን በአካል አግኝቼ ማውራት እፈልጋለሁ። እንዴት ህፃኗን ማለት አልገባኝም። ህፃኗ ያለችበት ማለት እኮ ተምጣና ታሳየና እኮ እንደዛ እኛ ምን ተጨናነቀው ለዛሬ እንዴ እኮ የታለች ታዲያ? ለምን ጊዜ እንፈጃለን? እመጣለሁ ብላኛለች። ግን ሌላ ችግር ይዛብን ከመጣችስ አምነን ከሱ ጋር ለምን እናገናኛታለን? ማንነቷን ሳናጣራ ይዘን መግባት የለብንም እኮ። ሌላ ችግር እሱ ራሱ የሚቀበለን አይነት ሰው አይደለም እኮ። አምነን እናስገባት ዝም ብለን። እሱን ነው ማውራት የምፈልገው ነው ያለችኝ። ጀመር አይደለም። እንዴት ነው ህፃኗ ያለችበትን ማናት? እሷ አላውቃትም። እኔም ገና አላየኋትም። በስልክ ነው እኮ ስልኬን ሁላ ኬት እንዳመጣች አላውቅም። ኧረ ተው ይሁን። ሌላ ችግር ውስጥ እንዳንገባ መጀመሪያ እዚሁ እናውራ። እዚሁ ምን እንደፈለገች እኮ እንጠይቃት። አላማዋ ምን እንደሆነ እንጠይቃትና ካስረዳችን በኋላ ነው ይዘናት ምን በምን አገኘች እንጂ ሌላ ችግር አላውቅም እኮ። ደውላልኝ ሰው እኔ ማውቀው ነገር የለም። ደውላልኝ ነው በቃ። እንዴ አሁን ሌላ ችግር እንዳይመጣብን ይሄን ሳንፈታ የልጅቷን ጉዳይ ምን እንደምፈልግ እንጠይቃትና ከዛ ነው የምናስገባት። በቃ አለቀ። ተምጣ እሷ እና ምን ላድርግ እኔ እንዴ ልበል እንዴ? ህፃኗ ያለችበት አውቃለሁ እያለች ዝም ብለህ እኔ ብቻለሁ። እኔ ናቲን ፊቱን አይኑን ራሱ ማየት አልችልም በአሁን ሰዓት። ልጅን የሚያክል ነገር ሰጥቼበት አንተ አይተዋል። ባለፈው እንደ እብድ ነበር እኮ እየሮጠ ነበር። ሌላ ችግር እና ታዲያ እኔ ምን ላድርግ? እኔ እኮ እሱን ለማግኘት ነው የመጣሁት። ቀልድ ነው ያዛችሁት ወይስ ልጅቷን አትፈልጓት? ማነሽ? አይደለም ተረጋግታ አውራኝ። የአንቺ የደወልሽልኝ ልጅ ነሽ? እና ማን እየጠበክ ነበር እኮ? እኔ እኮ በአካል እኮ አላውቅሽም። ታዲያ ምን ጭራሽ ደግሞ ጭራሽ አይደለም አይደለም። ሰላም ነው አይደለም። አንተ ምንም እኮ ሰላምታ ምናምን አያስፈልግም። የምታውቀው ነገር አለ ብላለህ ስለ ልጅቷ። እዚህ ጋር ህፃን ነው የጠፋችው። የምታውቂው ነገር ካለ ንገሪንና
ስለማቀማ ነው ያልሽኝን ነገር ታውቂያለሽ አይደለ? እኔ ቃሌት እንዳለች ሁሉንም ነገር ታውቂያለሽ እኮ። አሳይና እናቴ ምንም እኛ የምንፈልገው ማንን? እሱን ህፃኗን ነው እኛ ማግኘት የምንፈልገው። እሱ ምን ያደርግልሻል? ከእሱ ጋር መገናኘት የግድ አለብሽ? አዎ አለብኝ። ለምን? ስለምፈልገው ነው። እሱንም ለእናንተ ማስረዳት አለብኝ። ይኸውልሽ ስምሽ ማን ነው? ሜላት ይባላል። ይኸውልሽ ሜላት ይቅርታ አድርጊልኝና ቆይ ሳሚ ተረጋጋ። ይቅርታ አድርጊልኝና በእኛ ምክንያት ልጁ ናቲ ብዙ ችግር ውስጥ ገብቷል። ብዙ ፈተና አይቷል በእኛ ምክንያት። ለምን ማንነቱን ማናቀውን ሰው እያመጣን እየጨመርንበት ማለት። ስለዚህ ማንነትሽን ለምን ልጅቷ ያለችበትን ካወቅሽ ይፈልጋታል። እንኳን እኛም እንፈልጋለን። እና ታዲያ ልጅቷን የሚፈልጋት ከሆነ አናግረው ላግኘው። እኔ ልጅቷን የት እንዳለች ከመናገሬ በፊት እሱ ማናገር ፈልጋለሁ። እኛ ደግሞ ያንቺን አላማና ማንነት ሳናውቅ እሱ ጋር ይዘንሽ ልንሄድ አንችልም። ስለዚህ ልጅቷን የምትፈልጊው አይደል እኮ በቃ እንደት የለበት መጀመሪያ አላማን ነው። እንዴት እንደምትራታት ህፃኗን የመመለስ ፍላጎት ነው ያለሽ ወይስ ከሱ ጋር ሌላ ችግር አለሽ? እሱን ንገሪ። ከሱ ጋር መደራደር ነው የምፈልገው። በምንድን ነው የምትደራደሪ? እሱን መልክተው ታውቂዋለሽ ከዚህ በፊት? አውቀዋለሁ። አንተ ምን አይነት ሰው ነው ይዘብን የምትመጣው? ኧረ ተው ይሆናል። ኧረ እኔ ያበድኩ እኔ እየተጫወተብን ያለው ናቲ ራሱ እኮ ነው። ሳሚኔ እሺ ምን ላድርግ? እቺም አውቀዋለሁ እያለች ማን ያቺንም ሴት አንተ ነው ያመጣኸው። አሁን እሷ ደግሞ ከየት ነው ያመጣሃት? እንደዚህ የምትገለማምጠን ሰውዬ የት ነው እናቱ? ይኸውልሽ እሱ አይመለከትህም። እኔ የምፈልገው እኮ እሱን አይደለ እኮ። ማን ነው እሱን ያለክ እኮ? የምታውቂው ነገር አለ እኮ ተብለን ነው እኛ ስለ ልጅቷ። እኔ የምፈልገው እሱን ነው። እኛ ደግሞ የምንፈልገው ህፃኗን ነው። እና ህፃኗን የምትፈልጉ ከሆነ ናቲን አገናኙ። አይ አናገናኝሽ። ምን እንደዚህ ደግሞ ተረጋግተሽ ለማውራት ሞክሪ። አውሪን ተረጋግተሽ። ምንድነው የምናቀርሽ? ተረጋግተሽ ያወራው ወይስ ሌላ አማራጭ አላችሁ? ልጅቷ የምታገኙበት የለም። እነሱ ሌላ አማራጭ የለም። ግን ደግሞ ለምን እንደፈለግሽው ግልጹን ንገሪኝ። ታውቂዋለሽ ወይ ከዚህ በፊት አላማሽ ልጅቷን የመመለስ ብቻ ነው ወይስ ሌላ ነገር ነው? የምፈልገው ናቲን ነው። ከናቲ ጋር አወራለሁ የምፈልገውን ነገር። ወይስ ልሂድ? በቃ ነው ልሂድ። ቆይ አንድ እሺ ተረጋጋ። ማገናኛታ በቃ ልጅ እኮ ነው። እኔ ይኸውልሽ እስከ ዛሬ የሰራው ስህተት አለ፣ ይበቃኛል። ይኸውልሽ እናት እኔ የሆነ አሳማኝ ነገር ካልነገርሽኝ በስተቀር ልጅሽ እሱ ቤት ልሄድ አልችልም። የሆነ ነገር ንገሪኝ። በእርግጣው ይገባናል። ልጅቷ አንቺ ጋር ከሆነች ማለቴ የምታውቂው ከሆነ ስለ ህፃኗ የምታውቂው ነገር ካለ አማራጭ የለኝም። እሺ ሳሚ ምን እናድርግ? ቆይ እሺ ምን እናድርግ? እዛ አዋራት ሰውዬ አንተን ያገኛት አይደል? በነገር ምንም የምትፈልጊው ነገር ካለ ግልጹን ንገሪኝ። ነገርኩህ እኮ ናቲን እስካላመጣ ድረስ እኔ ምንም ልነግርህ አልችልም። ግልጽ ነው በቃ። አዎ ፀሐይ ላይ ያቆመንከኝ ነው። እሱን ልናገናኝሽ አንችልም። እኛ እዚህ ጋር እኮ መግባባት መቻል አለብን። ልጅ ጠፍቷል። አንቺ እንዴት ህፃን እኮ ነው የጠፋው። አባት ሆነሽ እኮ ልጅቷን እየፈለጋችሁ ነው። እኔ ደግሞ የት እንዳለች አውቃለሁ፣ እነግርሃለሁ። እሺ ለእኛ የምትፈልጊውን ነገር ንገሪኝ። አልነግርህም። እኔ ናቲ ካልመጣ በስተቀር አልነግርህም። በቃ እኔ ልሄድ ነው። በጣም ሰዓቴን እየፈጃችሁ ነው። እሺ ኧረ ነይ በቃ። እሺ እንዴ ነይ በቃ። ተቀቀኝ። የት ነው ምን? አራት ምን አገሪብኝ። እሺ እናቴ እኛ ወንጀል ውስጥ መግባት አንፈልግም። ከዚህ በፊት የገባንበትም ችግር አለ። ግን ችግር ይዘሽ ከሆነ የመጣሽው እኔ ካሁኑ ተናገሪ በእናትሽ። ጥያቄ ልጠይቅህ። ምንድን ነው የምጠይቀው? ችግር ይዤ በመጣው አልመጣው አማራጭ አለ? ልጅቷን እፈልጋታለሁ አይደል? አማራጭ ካለ ንገረኝ። ልሂድ ነኝ። ነሽ ያው ይሆናል። አንድ ነገር ይፈጠርና እኔ ካንተ ምን አማራጭ? እኔ የማውቀው ታሪክ የለም። በቃ የሰማኸኝ ነው አይደል? ማናገርን ነገር እየሰማህ ነው። ምን አድርግ ነው የምትለኝ? እኮ ነው ያገኛት። ሌላ ነገር እንዳትፈጠር ያገኘው እኮ ልጁን ደግሞ ሌላ ነገር እንዳይሆን። ኧረ ተው በእግዚአብሔር። አማራጭ አለ? አማራጭ ካለ ንገረኝ። ሌላ እኔ ምን አቅልሃለሁ? ወይ እባክህ እኔ አንተ ሲጀመር እኔን ጥፋተኛ ብቻ እያደረግህ ምን ላድርግ እንዴ? ነይ አንቺ የት ነው የምትሄጂው? ልትረዳኝ ሞክር አንተ እንኳን። እኔ ምን አድርግ ነው ቆይ የምትለኝ? ነይ እናት እንዴ ይሄ ደግሞ ጀግና። ቆይ እስቲ አትቸኩል ሰው
ይኸውልሽና ቤቱ እዚህ ነው። ሌላ ችግር ይዘሽብን ከመጣሽ ግን ማለት ነው ምን ለነገር ማማራጭ ትንሽ ነይ ቅደም ምንድን ነው ያደርጋት ደግሞ ተኝቷል አንተ ልጅ ሲዳችሁ ነው የመጣችሁት? ንገረኛ ዛሬ የመጣችሁ አትተክ ንገረኝ። እኔ እኮ ተጨንቄ ነው ያለሁት ዮናስ። ልጅን አላገኘም። በቃ ቁጭ በል አይደለም ምናምን ልጅን አላገኘም። ዮናስ አላገኛችኋት እስካሁን ድረስ? እንደዚህ አትበለኝ። ንገረኝ። እንደዛ አይደለም ናቲ፣ እንደዛ አይደለም። እሺ ተረጋጋ። እሺ እንዴት ነው ልጅ የታለች? ውጭ አድርጋችኋት ነው? እንደዛ ቆይና በእናትህ አላመጣንም እኛ አላመጣንም። እና እሺ ምን ልትሰሩ ነው የመጣችሁት ብቻችሁ? እሺ ተረጋግተህ ቁጭ በል። እሺ እንዴት ነው ይሄን ሁላ ቀን ቆይታችሁ ምንም ነገር ሳትይዝ የመጣችሁ? እሺ ልናስረዳ ነው። ቁጭ በል እስኪ አንዴ በእናትህ። እሺ በለና ቁጭ በል። እሺ ሁሌ አንድ ቀን ተረጋጋ። አትንኩኝ። እኔ ተረጋግቼ ማለት እኔ ስረጋጋ እኮ አስወሰዳችኋት። በቃ እሺ የመስራች አለ። ቁጭ በል። ምንድነው የመስራች? እሺ ቁጭ በል ልንገርህ በእናትህ። እኮ የታለች? ውጭ እኮ የለችም ማለት ነው። አሁን የለችም። እሺ ቁጭ በልና እናስረዳ። ምንድነው የምታስረዱ? ሳምንት ላይ ነገር አለ እኮ ተረጋጋ። በቃ እኮ ስለሆነ አዲስ ነገር አለ። ቁጭ ብላ አዳምጠን። ምንድነው አዲስ ነገር እኮ? ቁጭ በል። እሺ ተረጋጋ። በቃ ሰውም እዚህ ጋር እኮ አለ። ማንሽ ደግሞ አንቺ ምን ልትሰራ ደግሞ? ጭራሽ ደግሞ ሌላ ሰው ይዛ ማን? እሷ ደግሞ የኔን ነፍስ ይዛ እንድትሄድ ነው ይዛቸው የመጣች? ምን ልትሰሪ ነው የመጣች? አሳርፉት እንዳይሳደብ። ተረጋጋ መጀመሪያ። ጭራሽ እኔ እኮ አንተ ነህ ምን እፍ ምናምን ትላለህ? አንተ እኮ ነው ይዘህ የመጣው። አንተ እኩል ነው አይደል እንዲያገኘን ሀሳብ እዚህ ጋር ለምን ተቃሉ? አንተ ነህ መጀመሪያ ይዘህ የመጣው። ያማ እንዴ እናቱ ምን ልትሰራ ነው ሰራታችሁ? ናቲን ነው ያልሽው አይደል? ናቲ ደግሞ ተረጋግተሽ አውሩሽ። ቅድም እንደዛ እንዲህ እየፈነዳሽብን አልነበር? አውሩሽ በቃ እሱን የምትፈልጊውን ነገር እዚህ ጋር በይ አናግሪው። እሺ ብለናል። ይኸው አናግሪው። በመድኃኒዓለም እንዴ ምንድን ነው ታውቃታለህ? ይህች ልጅ ታውቃታለህ? እንደምታውቃት ነበረ እያወራች የነበረችው ሰው ታውቃታለህ? ያት እስኪ በደምብ ለልጄ ልታወሪ ነው የመጣችው ወይስ ሌላ ዘባ? ታውቃታለህ ወይ? ለእኔ መልስልኝ። እሷን መጠየቅ ትተህ እሷን ታውቃታለህ? የምታውቃት ነች? እንዴት ከየት ነው የመጣችው? ወይ ታውቃታለህ? አታውቃትም? መልስልኝ። እሱ ዮናስ ስለፈጠረ እኔ እንዴት የት ነው ላውቃት የምችለው? እሺ አታውቃትማ? አንቺ ታውቂዋለሽ? አዎ ቆይ በአውሪያ ስለልጄ የምታውቂው ስለኔ ነው ስለልጄ ነው ልታወሪ የመጣችው? አውሪሽ በጣም ፈልጓለሁ ያልሻል። ምን ያክል ረጋብል በቃ ማውቀው ነገር አለ ብላለች። ምንድነው? እኔ አንቺ ራሱ ዝም ብለሽ አትቆሚ። የምትፈልጊውን ነገር ንገሪው። የምታውቂው ልጅ ጠፍታለች። እኔ ያለሁበት ጭንቀትና ያለሁበት መከራ አይገባሽም፣ ሊገባሽ አይችልም። ከየት ነው የመጣሽው? ምንድነው ሀሳብሽ? አሁን ቶሎ ሳሚ እንዴት ነው የምታወራው? የምትጠይቅህን ነገር መልስላት እስኪ በትክክል። እሷ እኮ አልነግር ብላ ነው ለእሱ የሚጠቅም ነገር አዲስ ነገር አለ እያለች እሷን እስኪ አውራት። አይገባህም አንተ ምንም አይገባህም ታውቃለህ። እሱን ተረጋግተህ አውራት። አይገባኝም። አንቺ ተረጋግተሽ አስረጂው እስኪ በእናትሽ የምታውቂውን ነገር ስለኔ የምታውቂው ምን ጥያቄ ነው እኔን የምትጠይቂው? እና ታዲያ ለምንድን ነው ተረጋግተህ ማታወራው? የምትፈልጋት ከሆነ ብቸኛ እሷን ማግኛ መንገድ እኔ ነኝ። ሌላ አማራጭ አለ? መልስልኛለህ። አንቺ ነሽ የወሰድሻት ማለት ነው? እባክህ ዮናስ ዛሬም ልታስቀልድብኝ ነው ይዘህ የመጣው? ሳሚ ሐሳባችሁ ምንድነው? ልጅን ማቀብ ያለበትን ቦታ አውቃለሁ እያለች እኮ ነው። ተረጋግተህ ለማውራት ሞክር። አውራት ተረጋግተህ። አንቺም ደግሞ አስረጁ በእናትሽ። ይረጋጋ። በእንደዚህ አይነት ተረጋግቷል። የሚፈልጋትም አይመስልም። ተረጋጋ። ይኸው ተረጋጋ። በይ ንገሪው። ይኸው ተረጋጋልሽ። በይ ንገሪው። ሴትዮ ንገሪኝ እንጂ እኔ እኮ ልጄ ነች የጠፋችብኝ። አይገባሽም? ልቀቀኝ እባክህ አንተ። መንገዳችን እሷ ብቻ ነው። ተረጋግተህ ለማውራት ሞክር። ሁሉም እየመጣ እንደዚህ ነው የሚለው። ምንድነው? ቆይ ልጄን አፈልግም። ይኸውልሽ እኔ በልጄ ጉዳይ አልደራደርም። ስለሚወጥ ይያውሽ
እባክህ እና ማትደራደር ከሆነ ተረጋግተህ ለምን አታወራም? ጀመረች እንዲህ ታውቃታለህ። ባታውቃት ኖሮ እንደዚህ አትሰራም። በቃ ካወቃት ንገረን። ቁርጥ እኛ ማንነት ታውቃለች እኮ በደንብ ነው የሚተዋወቅ። አንቺ ታውቂዋለሽ? ጭራሽ እናንተ ምን ላይ አላበዛውም እንዴ? ለራስህ ተለነን ተለብዮ ታወሪያለሽ አታወሪም? ልጄን እኮ ነው ያለችበትን አውቃለሁ እኮ ለመስማት ሞክረ እንድትነግረኝ ደግሞ ተረጋግተህ ያለችበት ሁኔታ ትነግሪኛለሽ አትነግሪኝም? አሁን ይኸውልህ እንዴት እንደምታወራ እኔ ልቀቀኝ። ከየት ነው የመጣችው ሲጀምር? ተረጋጋ። እናታችን የምታስረጂው ከሆነ የምታስረጂውን ነገር አስረጂው እኮ ልጅን ለማግኘት እኔ ብቻ ነኝ ያለው አማራጭ። ለሱ ደግሞ አንድ ቅድመ ሁኔታ አለኝ። እሱ ሶስቴ እኮ ሰማ ነው። አንቺ ብቻ መንገድ እንደሆንሽ 3 ጊዜ ሰማን ነገርሽን። ምንድነው አማራጭ? ምንድነው መንገድ አለክ? እንስማት በእናታችሁ እኮ ምንድነው መስፈርትሽ? ተናገሪ። አረጋጋ። ልጄ ጠፍታለች አይደለ? ከዚህ በኋላ አስያርፈ ቁጭ በል እንስማት። ቁጭ በል እስኪ ነይ እስኪ ሁላችሁ ጠጋ በላ ወደዛ ቁጭ በል። እሺ ምን እንደምፈልጊ ተናገሪ። አሁን እየሰማን ነው። በመድኃኒዓለም ምን ውስጥ ነው የገባው? አትይኝ የምትፈልጊውን ነገር ተናገሪ። እኔ ላይ ከማፍጠጥሽ በል ልነግርህ ነው። ተረጋጋ። እሺ ተናገሪ በቃ ተረጋጋ። እኔ ሳሚስ እዚህ ጋር እኔ አንድ ነገር ዝም ብላ አዳምጣት። አንተ ዝም ብላ አዳምጣት። አፍን ዘግተህ ሰማይ ፍቃደኛ ነህ? ልጅን አትፈልግም ምን ማለት ነው እኮ ከፈለክ አፍን ዘግተህ አዳምጣታ። ይኸውልሽ እሱ እያዳመጠሽ ነው። አንቺም ቶሎ ቶሎ ለማውራት አባት ልጅ የምትፈልግ ከሆነ እኔ የምፈልገው አንድ ነገር ብቻ ነው። እዚህ ቤት ውስጥ ለ3 ቀን መቆየት ፈልጋለሁ። እንደዚህ አይነት ድራማሽን እንግዲህ እዛ ሳሚ ተወኝ፣ ለቀቀኝ። እኔ እዚህ ጋር ምን ልትሆን ነው? ተረት መስማት አይደለም። ቆይ ለምንድን ነው ልጄ ያለችበትን ቦታ ታውቂያለሽ አይደለ? ያው እንዴት እንደማገኛት ብቻ ነው መናገር እንድትሰማሽ። ለምንድን ነው 3 ቀን እዚህ የምትቆይው? የምን 3 ቀን ነው የምታወሪው? ስለምን 3 ቀን ነው የምታወሪው? ሴትዮ ያምሻለሽ? ልጅን አትፈልጋትም? እንዴት አማራጭ አለ? ሌላ አማራጭ አለ? ለምንድን ነው የምትቆየው? እዚህ 3 ቀን አላውቅም። ምን ልትሰሪ ነው እዚህ የምትቆይው 3 ቀን? እኔን ገለሽኝ ልትሄጂ? ልጅን ትፈልጋለህ ወይስ አትፈልግም? ስለዚህ ይሄ ካልሆነ አታደርጊም? አላደርገውም። አሳማኝ አይደለም። 3 ቀን ከዛ በኋላ ምን ትሰሪያለሽ? 3 ቀን እና ምን ትላለህ? ምንድነው ምን ትላለህ? ዮናስ ይዘህ ልቀቀኝ። ምን ላይ ስጣት? ምን ላይ ስጣት? ዮናስ የምታውቀው ነገር አለ? የማይፈልጋት ከሆነ መሄድ ይችላል። ምንድነው ሳሚ ለምን አትለቀኝ? ለምን ተሰማራለኝ? ሴትዮ ያምሻል። እኔ ስለ ልጄ አንቺ ለምንድን ነው የፈለግሽው? ንገሪኝ። ስለፈለኩ እንዴ ይሄን ካላደረገች ለምንድን ነው 3 ቀን እዚህ ምን አለ? 3 ቀን ካላደረገስ እኔ ሄዳለሁ። ልጁን አይፈልጋትም ማለት ነው። በቃ ለምንድን ነው የምትሄጂው? ልቀቀኝ እባክህ። ቆይ ምን ሊሆን ነው? ለቀቀው እስኪ። ቆይ ምን ሊሆን ነው? ለምንድን ነው የምትሄደው? ነይ ምንድን ነው የምታውቂው ነገር ስለ ልጄ? ነገር ሁሉንም ነገር ያለሽበትን ቦታ ታውቂያለሽ? አውቃለሁ። ስለዚህ የ3 ቀን እዚህ ካልቆየሽ አትሰጭም ልጅቷ? በል አላውቅም። እኔ ቶይ ሳይ በእናትህ ይምረጥ። በቃ አማራጭ አለ? ሌላ አማራጭ ካለ ልጅህን ማግኛ ሸኛት ልጅቷ